ደሬ ወደ ውጭ ብሎ ነገር የለም። እሱ በፍጹም አይሆንም። ደጋግሜ ነግሬያለሁ። በጣም ነው የሚያምረው። ከአንቺና ጋር በጣም የሚያምረው ማነው? ቆንጆ የምትመጪ ከሆነ አንቺ፣ ካልሆነ ግን አልመታሽም። እውነቱን ንገሪው። ማነው ቆንጆ? በጣም ነው የምታምረው። ምን? በቃ አንቺ ነሽ የምታምረው። አዎ እኔ ነኝ የማምረው። እሺ ቤተሰብ ዛሬ ደግሞ በአዲስ ነገር መተናል ማለት ነው። ዳጣዬ እውነትም ፍቅር በፍቅር ነች። እንግዲህ ፍቅር ያሸንፋል ነው፣ ምንም ማድረግ አይቻልም። ፍቅር ይታደሉታል እንጂ አይታገሉትም ይባላል። እንግዲህ አቢጌልም ከመካከላቸው ወጣ በይ፣ በፍቅር መካከል አትግቢ፣ በትግል ሳይሆን ፍቅርን በፍቅር እንጂ በገንዘብ አትግዛው ነው የሚባለው አባባሉምና ስለዚህ አንቺ ለዚህ ነገር አልበቃሽም። ምክንያቱም ቆንጅዬም ብትሆኝ ያለሽ አመለካከትና ያለሽ ነገር የሚያዛልቅና የሚያኳውን ስላልሆነ አንቺን ለትዳር ነገር አትበቂም ብሎ ነግሮሻል ማለት ነው። ናታን ራሱ በትክክል ነግሮሻል። ስለዚህ ናታን ያለሽን ስሚና ተመለሺ ወዳለበት ቦታ ማለት ነው። እንግዲህ በዚህ አጋጣሚ ዳጣን ከቤት ሊያባርሯት ነው። ጋሽ ደረጀም በቃ በጣም ሰላሙን ነስቶታል። ከቤት ትወጣለች ስትባል ጊዜ አቢጌል ነበር ወደ ውጭ ለመስደድ ያሰበው። ወደ ውጭም ለመስደድ ሲያስብም አይቻልም ብላ ማርታ ተናግራለች ማለት ነው። ማናለኝ አልሰድም እያለ በፊት ጀምራ ትጣላ ነበረ። አሁንም አልሰድም፣ ስለዚህ እሷ እንኳን ልውጣ ብትል ችግር የለም አልፈልግም እያለች እንዴት ነው ልዬን እምሰደው ውጭ እያለች ነው። መታ ብትቀምሰው መልካም ነበረ። የቤተሰብን ፍቅር ሲሰደድ ወይም ደግሞ ሲናጠሉ ነው ከቤተሰብ የሚታወቀውና ይሄን ብታቅ በአጋጣሚ ብቀምስ በጣም መልካም ነው እንላለን። እውነት መናገር በዛ አጋጣሚ ቤተሰብ ላይ ሆነን እንዳለን ምንም ነገር አይመስለንም። በማምላክስ ሁሉም ነገር በቃ ለካ ከቤተሰብ ሲናጠል ሁሉ ነገር ሲጎል የዛን ሰዓት ነው ከባዱና ይሄንን ብትቀምስ እሷም መልካም ነው እንል ነበረ። ስለዚህ ዳጣና ናታን ጉዞ ወደፊት እንላለን። ግን እነሱን አሁን የመጣባቸው ከባድ ፈተና ውስጥ ይገባሉ በሚል እንትን ብለናል። አንደኛ በስልክ እየቀረጸች ነበረ እነሱ በሚያወሩበት ሰዓትም፣ ሁለተኛ ደግሞ ስልኬን ማጥፍተውብኛል እያለች ትናገራለች ማለት ነው። እንግዲህ ያጠፉትን ቪዲዮን እንዲያታሳይ መሰለኝ ያጠፉባት። ያን በማጥፋታቸው ሀሪፍ ነው። ምክንያቱም ቪዲዮ ካልታየ ማንም የሚያምን የለም። ግን ዳጣ እውነቱን ነው የምትናገረው፣ ትናገራለች ብዬ እንትን እላለሁ። እንደዛ በሚልበትም ሰዓትም እንግዲህ ዳጣ ለመጨረሻ ጊዜ ከዚህ ከቤት ባረር ያለሽ ነገ ጧት ትወጫለሽ እያለች እያስፈራራቻት ትገኝ ነበረ። አቢጌልም እሷ ከወጣች እኔም አብሬ እወጣለሁ እያለች ውሃም እየተናገረ ትገኛለች። እንግዲህ ቤተሰብ በጣም ነው የሚወዳት። በዛ አጋጣሚ እሱ አይንና ፈር የሆነችው ናታን ጋር ለምን አየኋት፣ ቤተሰቡ ሁሉ ለምን እሷን ይወዳል ነው የሚል ትለው። በመልክ ቢሆን ዳጣን የሚያክል የለም። ቆንጅዬ ውበታም ነች። እውነት መናገር ቆራጥ ጀግና ካነጋገረው ሁላ ቆንጅዬ ነች። በረብሻና በተንኮል እንደ አቢጌል የለም። ስለዚህ ይሄ ጥረት ደግሞ እንደዚህ ሊሆኑ አንድ ላይ ሊሆኑ ሊጋቡ ያሉት ጥረት ደግሞ በሰላም ምክንያት ነው። ሰላምዬም ከአንድ ሁለት ሆነሽ በሰላም እመቤት የተቀራበሽ እንላለን። በሱ አጋጣሚ እንግዲህ ጋሽ ደረጀ መናገር አለብህ፣ ልጅ እንዲሆነች መሰቃየት የለባትም። እስካሁን ድረስ ታገሰች፣ እሷም ተቀመጠችም ጠበቀችም እየተሰቃየች ነው ያለችው። ጋሽ ደረጀ መናገር አለብህ፣ ልጄ ናት ብላ አስታውቅም ለማርታም። ግን በጣም ቤቱ ሁሉ ይበጠበጣል። እንደሚበጠበጥም አናስብም። በጣም ከባድ ነው የሚሆነው፣ ለማሰብም ይከብዳል። በዚህ አጋጣሚ እውነት መናገር አቢጌልም ከሌላ እየመጣ ነው የሚመስለኝ። ከዚህ ከቤት ተወለደችም አይመስለኝም። መጨረሻ ላይ ግን እንጠብቃለን፣ እናያለን። ከሌላ መጣ እንግዲህ ጉይ እንዳይፈላ ማለት ነው ብለን እናስባለን። እንግዲህ መጨረሻ ላይም አቢጌልም እንድትወጣ በምትናገርበትም ሰዓትም በቃ ትውጣና ቤት እንከራይላት እያለች ማርታ ትናገራለች። አሳምነዋለች። ጋሽ ደረጀም ነው አይደለሽ በቃ
እንከራይላታለን ብሎ በሚጠብቅበት ሰዓት ጋሽ ደረጀ እንዳለ ዳጣዬም ሄዳ ስትጠይቀው እንደዚህ ነው ዳጣዬ ቤት ልንከራይልሽ ነው ሲላት በቃ ችግር የለም አንተ ደስ ካለ ችግር የለም እኔም አልጨናነቅም ምናምን ውስጧን እየከፋት ውስጧ እየተቃጠለ ነበር ያለችው። መጨረሻ ላይም እኔ እኮ የናፈቀኝ የቤተሰብ ፍቅር እንጂ ዳመናው ጣራ ሆኖ ኑረንበታል ብላ ነው የመለሰችለት ማለት ነው። እንደዛ ስትል እውነት በጣም ልብ ይሰብራል። እሱም ያን አታስታውሺ ብሎ እሺ በቃ አትወጭም ከዚህ ከቤት አትወጭም ምን ያስተካክላለሁ እያለ ይገኛል። ግን ማስተካከል አልቻለም። እስካሁን ድረስ የሚናገር ያሳውቃል እያለ ነበረ። ከእናቷ ጋርም ከሰላም ጋርም አላስተዋወቀንም። እሷ ጋርም ቢያስተዋውቀልን መልካም ነው። በዛ አጋጣሚ እናታን ጋር ያለውን ቅርብርብ ካላቆመች አሁንም መባረሩ አይቀርም። ምክንያቱም ማርታ ለምፈልገው ለአቢጌል ነው። ለአቢጌል ባል እንዲሆናት እንጂ ለዳጣ ባል እንዲሆናት አይደለም ናታን የምትፈልገው። ይሄ ደግሞ ተፈጠረ ማለት በጣም ከባድ ነው። እሷ ከጠመመች ወይም እሷ ደግሞ እንትን ካለች ያው እንግዲህ አልፈርድባትም። እናት ነች። ልጇ የምፈልገው ማሟላት አለባት። የልጇ ነገሮች ከባድ ነው፣ ብቻ ከባድ ነው። ያን ሁሉ ተሸክማ እሺ በቃ አትውጣ አንተ እንደዚህ ሆነ ከምትበሳጭና ከምትናደድብኝ ባትወጣ ይሻላል አቢጌል በቃ ናታን እንትና ቅርታ ዳጣ እዙቱን ለምንድነው እንደዚህ የምትበሳጨው እያለች እየነገረችው ነው ለደረጀ። አንተ ሲከፋ ማየት አልፈልግም በቃ ልጆቹም እዚህ ሆነ እንደሚፈልጉ ይሁኑት እያለች ነበረ። በዛ አጋጣሚ ወደ ክላሷ ገብታ ልታፈናት እየሞከረች ነው፣ ግን ትገላታለች፣ የሆነ ነገር ታደርጋታለች ብዬ በስጋት ላይ እያለሁ ነው። የተኛችበት ነው ገብታ ቀጥታ ገብታ ትራስ ይዛ ልታፈናት ያለችው ነበረ። አቢጌልም ዳጣ በተኛችበት በፊት ጸጉሯን ቆርጣ አስመረመረች። የተቆረጠ ጸጉር አይሆንም ሲባል ደግሞ መጨረሻ ላይም የማበጠሪያውን ወስደ ስትል እንዳልሆነች አወቀች። ያ ማበጠሪያ ላይ ያለው የሰላም ጸጉር ነበረ። በዛ አጋጣሚ መልካም ሆኖላታል። አሁን ደግሞ በቃ ይሄ ነገር ከተፈጠረ ከዚህ ከቤት የማወጣ ከሆነ በጣም ጦርነት ነው የምትፈጥረው ማለት ነው። እና አቢጌል እና ዳጣ በጣም ከባድ ጦርነት ውስጥ ናቸው ያሉት። እሱን አትንካቢ ነው። እሷም ደግሞ እኔ አልፈልግም ውሰጂ ብላን ነበረ። ፍቅር ያሸንፋል፣ ምንም ማድረግ አይቻልም። ናታንም በቃ ያለውን ነገር አስታወቂኝ፣ አባትሽንም እናትሽንም አስታወቂኝ እያላት ይገኛል። እኔም አስተዋውቅሻለሁ፣ ስለዚህ ያለውን ነገር አስተዋወቀን ነው እያለች ጋብዘኝ፣ እንግዲህ የመጨረሻችን ጊዜ ናት። አንቺ እኮ ብትወጪ ለእኛ ደህና ይሆንልናል፣ ምክንያቱም አንቺ ዘንድ እንዲያውም ሰላም እናገኛለን። እዚህ እንደዚህ ሆነን እንተምንል እዛ እመጣለሁ እኮ ተከራይሽበት ቤት እያላት ነበረ። እኔ ግን ከዚህ ከቤት አልወጣም፣ እኔ ናፈቁኝ ሰው እንጂ ቤት አይደለም ምናምን እያለች ትነግረዋለች ማለት ነው ለሷ። ማን ነው የሚያምረው ከኔና ከዳጣ ማን ነው የሚያምረው እያለች እንኳን ስጠይቃት ካልመታሽ ድንገርሽ እያለቻት ነበረ። የምትመጪ ከሆነ አንቺ ነሽ፣ ካልመታሽ ምኖቱን ድንገርሽ ስታት አልመታሽ ስታት ዳጣ ናት የምታምረው፣ ዳጣ እኮ ቆንጅዬ ናት በምትረባት ሰዓትም ተናደደች። ያን እንድትመታ ስትልም በቃ አንቺ ታምሪያለሽ ብላታለች ማለት ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ ላለው ቤተሰብ